ምላጩን ይዛለው ሰባለው ትንፋሽ ይወጣለው ግን መተኮስ አቃተ እየዘፈን የሚዋጋ እንዳለ ታውቃለህ ኖረ ካልሞላ ቀርተ ካላጎደልክ ግን መኖር ጥቅም የለው ሐሳቤም ህልሜም ቅዠቴም ምናምን እሱ ነው የሚሆነው ተመልካች ጨካኝ አዘጋጅ ነው ይላሉ ጥሎ ሊወጣ ይችላል ከዛ በላይ ቅጣት የለም ቴዲ አፍሮ ነው ሲል የማንም ቢሆን አልሰራም አልኩኝ ጥሌን በጣም ነው የሚወደውና የጥላውን ገሰ እንኳን ቢሆን ክሊፕ መስራት አልወድም ምናምን አልኩት መንግስት ኪነ ጥበቡ ሊጠቅመው ወይም ደግሞ ለሀገረ መንግስቱ ግንባታም ሆነ ለትውልድ ግንባታ ኢቨን አሁን እየተሰሩ ላሉት የልማት ስራዎችም ምን ያህል ፋይዳ እንደነበረው ተረድቶታል ብዬ አላስብም ወኛ ስተት ደግሞ ሰው ብንገድል በጣም ብዙ ሰው ነው ባንዴ ልንገድል የሚችለው የኛ ደግሞ የሚከፋው መሰል በቁምህ ነው እነሱ አፈ ታሪክን በማበልጸግ ታሪክ ላይ ያደርጉት ጥረት ያደርጋሉ እኛ ግን ያሉንን ነገሮች ሉዝ እያደረግን ነው እንዲሆኑም አይቀርም ተስፋ አለኝ እግዚአብሔር እሱን ሳያሳይ አይግደልኝ ብዙ ድሪም የማደርጋቸው ነገሮች አሉ ይሄንንም ያለ መቀየር አሁንም ተስፋ ላለመቁረጥ ጥረት እያደረግኩ እንዴት ናችሁ ተመልካቾች ለእንግዳ ሰዓታችን ከስቱዲዮ ወጣ ብለን በአንድ ታዋቂ አርቲስት መኖሪያ ግቢ ውስጥ ተገኝተናል ብዙ ጊዜ ከወራት በፊት አንስቶ እዚህ ስልኬ ላይ የነበረ አንድ ስዕል ነበረ የወል ስክሪን አድርጌ ለረጅም ጊዜ ያስጠቀምበት የነበረው ነው አጋጣሚ ሶሻል ሚዲያ ላይ አግኝቸው በጣም ሐሳቡንና አሳሳሉን ስለወደድኩት ነበረ ስልኬ ላይ ያደረኩት የሆነ ጊዜ ላይ ግን ይሄ ስልኬ ላይ ለረጅም ጊዜ ሳልቀይረው የነበረው ስክሪን ሴቨር የማን እንደሆነ አወቅኩኝ ማለት ነው የቅርቤ የሆነው የአርቲስት ሳሙኤል ተስፋዬ በብሔራዊ ቲያትር የሚታወቀው የቲያትር ባለሙያ ዳይሬክተር አዘጋጅ ጸሐፌ ተውኔት እንዲሁም ሰዓሊ የሆነው የሳሙኤል ተስፋዬ ስዕል እንደሆነ ተረዳው በዛ ምክንያት እስኪ ስለ አጠቃላይ የኪነ ጥበብ ህይወት በተለይ ደግሞ ለመምጣት ምክንያት ስለሆነኝ የስነ ስዕል ስራውም እንዲሁ እናውራ ብዬ ዛሬ በመኖሪያ ግቢው ተገኝቻለሁ አብራችሁ እንድትቆዩ በአክብሮት ጋብዣችኋለሁ የእንግዳ ሰዓታችን አርቲስት ሳሙኤል ተስፋዬ ቤት ወስዶናል ዘርፈ ብዙ ከሆኑ ጥቂት የሀገራችን የኪነ ጥበብ ባለሙያዎች መካከል አንዱ ነው መምህር ነው አርቲስት ነው በአርቱ ስራ በኩል ደራሲ ነው አዘጋጅ ነው ጸሐፌ ተውኔት ነው በጣም የተመሰከረለት ተዋናይ ነው በዳይሬክቲንግም እንደዚሁ በጣም ስመጥር ከሚባሉ ጥቂት የመድረክ ሰዎች መካከል አንዱ ነው ከዛ ባሻገር እዚህ መኖሪያ ቤቱ የተገኘንለት ሰበብ ደግሞ ሰዓሊነቱ ነው ሳሎንህ ራሱ የስዕል ስቱዲዮ ነው አዎ ስዕል በስዕል ነው በጣም ዘርፈ ብዙ ሰው ነህ አንተ በአሁኑ ሰዓት ብሔራዊ ቲያትር በዋናነት ታገለግላለህ በአዲስ አበባ ዩኒቨርሲቲም ተጋባዥ መምህር ነህ ሰው ይሄንን ብናወራ ቶሎ ይጠብቃል ስለዚህ ጉዳይ ያወራሉ ብሎም ያስባል በቅርብ በጣም የሚታወቀው ይሄ ስለሆነ ሰዓሊነትም እንደዛው እኔ ግን ትንሽ ወደ ኋላ ዘመን ሊሄድና 1990ዎቹ መግቢያ ላይ 50 ለቃ ስለነበረው ሳሙኤል መግቢያ ብናደርገው ለምን አውርተ ማጠግብለት የውትድርና ጊዜም ስለሆነ ማለት ነው 1990 መጀመሪያዎቹ ላይ ነው ምድር ጦር ኦርኬስትራ ማስታወቂያ ወጣና ሄደን ተወዳደርንና በቲያትር 6 ልጆች አለፍን ወንዶቹ ሁርሶ ማሰልጠኛ ማዕከል ግቡ ተባለ እና ያው ጎረምሳ ሆነ ደግሞ እንትና ይሄ አድቬንቸሩ ደስ ይላልና በቃ ደስ አለን ምናምን ሁርሶ ሄደን ሴቶቹ እዚሁ እንዲሰለጥኑ ተብሎ ማለት ነው እና ሁርሶ ፓራ ኮማንዶ ማሰልጠኛ ይባላል በወቅቱ እዛ ስንገባ ለኛ በጣም እንግዳ ነበር የአዲስ አበባ ልጆችን አብዛኞቻችን አስበው እኔ መርካቶ ነው ተወልጄ ያደግኩት ከመርካቶ ባንዴ ወታደር ቤት ስትገባ በጣም ከባድ ነበረ በጣም ያስጨንቅ ነበር እውነቱን ለመናገር ከዛ ደግሞ ምን አጋጠመን መሰለ የዛኔ ድለቢሶች ነን ብለን ነበር የምናስበው አሁን ደግሞ ሳስበው እግዚአብሔር ስለሚወደኝ ነው ወታደር ያደረገኝ ይላል በኢህአዴግ ጊዜ ለመጀመሪያ ጊዜ ዘመናዊ ጦር ለማሰልጠን ተብሎ 12ኛ ክፍል የጨረሱና ከዛ በላይ ናቸው እንዳሉ ምልምሎቹ ማለት ነው ከነሱ ጋር ነው የተቀላቀለ ለፎርማል ስልጠና ነው እንደገባችሁ የተባልነውማ እንደው ቢያንስ 15 ቀን አንድ ወር ያለባበሱን ሰላምታውን እንድታውቁ ተብለን ነው የገባነው እዛ ስንደርስ ግን እንደሱ ብሎ ነገር የለም ማሰልጠኛው አንድ ካሪኩለም ነው ያለው እኩል ነው ከነሱ ጋር የሚሰለጥኑ ተባለ የፓራ ኮማንዶ ስልጠና ተጀመረ ማለት ነው ግራጁዌት አድርገን ስንወጣ ምን ተፈጠረ መሰለ ከኛ መሐከል እዛ አብሮን ለሚሰለጥኑት ልጆች ምን ይላሉ አንተ በረሃን የምትገባው እኛ ደግሞ አዲስ አበባ ገብቼ እና ይላል ወታደር ቤት ደግሞ ያንዳንዱ ነገር ይገመገማል ያ ግምገማ ትልልቅ አመራሮች ጋር ደረሰ ሰራዊቱን ሊያገለግሉ ሰራዊቱን በኪነ ጥበብ ሊያነጹ ሰራዊቱን ሊገነቡ ከሆነ እነዚህ ልጆች
ሰራዊቱን አያውቁትም ማለት ነው። በዚህ ደረጃ እኮ አንደርስታንድ የሚያደርጉት። ስለዚህ ተሞክሮ ይሰዱ ተባለ እና እኛ በምረቃ ማግስት ወደ አዲስ አበባ እንመጣለን ብለን ሽር ብትን ስንል በቃ ልነግር አልችልም። ግን ድንገት ማታ የተመረቅለት ማታ ሙዚቃ ትርኢት ምናምን እየቀረበ እኔ በጣም ፓርቲሲፔት አደረግ ነበር፣ እንቀዣቀዥ ነበርና እንደ ሙዚቀኞች ተወካይ ያናግሩኝ ነበርና አንዱ ከፍተኛ አመራር ጠራኝና እንደዚህ ትገባላችሁ ተባለ። በቃ ደስታ የጠፋ አቋርጬ ነው ዶርም የገባሁት። ጠዋት ለሁሉም ሲነገር በቃ ሁሉም ተረበሸ ምናምን። ከዛ ምን የሚል ኦፕሽን ቀረበልን? አለመፈረም መብታችሁ 7 ዓመቱን ማለት ነው። 7 ዓመቱን ውትድርና እዛ ልክ ስልጠናውን ሲጨርስ የምትፈርመው አለመፈረም መብታችሁ ነው። ስለዚህ ወደ ቤታችሁ መሄድ ትችላላችሁ ተባለ። እሱን ኦፕሽን ሰጡን። አክቹአሊ በጣም በቃ ለኛ በጣም እንትን ስላሉን ነው። ከዛ ቁጭ ብለን መወያየት ጀመርን። በጣም ከባድ ስልጠና ነበር ልነግርህ ከምችለው በላይ እና ይህንን አልፈን የ3 ወር ተሞክሮ ምን አላት ምናምን የሚል እኔም እንደሱ አይነት አቋም ነበረኝ። ብዙ ጓደኞቼ እንደሱ ነበር አቋማቸው እና ለ3 ወር ተሞክሮ ተብለን ተበተንም ማለት ነው። የት ገባህ አንተ? እኔ አፋር ዳሉል ልዩ ቦታው ባዳ ይባላል እና እዛ ደረሰኝ። በቃ ምን ብዬ ልንገርህ የዛኔም በጣም እድለ ቢስ ነኝ ማለት ነው ምናምን ብዬ ሁሉ ነበር የዛኔም። ግን አሁን ሳስበው ደግሞ በጣም በቃ ቅድም እንዳልኩ በቃ ፈጣሪ ስለሚወደኝ ነው ይህን ያደረገው። በእያንዳንዱ ህይወቴ ላይ እግዚአብሔር ለካ ምክንያት ነበረው። ባዳ በረሃሌ የሚባል ቦታ አለ፣ እሱን አለፍ ነው። ከዛ ባዳ ማለት ምንም ቅጠል የሚባል ነገር የማታይበት ጭው ያለ በረሃ በቃ ልነግርህ ከምችለው በላይ ኢትዮጵያ እንደዚህ አይነት መልክዓ ምድር አላት የምትልበት ቦታ ምናምን ነው። የእንትኑ ምንድነው የሙቀቱ መጠን አንዳንዴ በጣም በቃ ልነግርህ ከምችለው በላይ ልትቋቋሙ የማችለው ሁሉ የሚሆንበት እዛ ተመደብን ማለት ነው። እና እዛ ወደ 6 ወር እስከ 9 ወር አካባቢ እዛ ቆየን። ምን ሆነ ታዲያ እዛ ስንደርስ እንግዲህ ማሰልጠኛውን ወዳጅ ወይም ጎረቤት ሀገሮች ከሚባሉት ጂኦፖለቲካ የሆነውን ነገር በውትድርና ታጠናለህና ከዛ ከትምህርት ውስጥ ጎረቤት ሀገሮቻችንና በጣም ወዳጅ የሚባሉ ሀገሮች ተብለን ከተማርናቸው አንዱ ኤርትራ ነች። እዛ መግለጫ ሲሰጠን እንግዲህ ያለነው ጠላት ወረዳ ነው፣ ስለዚህ እንደፈለጉ መንቀሳቀስ የለም ምናምን ተባለን። መግለጫ ሲሰጠን ማን አዲስ የተቀላቀል ነው ወታደሮች። ከዛ ለምንድን ነው ምናምን የት ነው ያለነው ብለን ጠየቅን። ከዛ ኢትዮ ኤርትራ ድንበር ላይ ነው። እንዴት ኤርትራ ምናምን ነው እዚያ አካባቢ ችግር ስላለ በቃ ኦልሬዲ ስታንድ ባይ ሆናቸው የምትቆዩ ተባለ። ይሄ ሲሆን እንግዲህ የኢትዮ ኤርትራ ጦርነት ገና የባድመ ጦርነቱ አልተጀመረም፣ ግን በቃ ችግር ስላለ ምናምን የሚል ማለት ነው። ከዛ 3 ወር ሞላና እንድንወጣ ትእዛዝ መጣ ማለት ነው ከመከላከያ። ሙዚቀኞች ወደ ተመደቡበት ይመለሱ ምናምን የሚል ደብዳቤ ሰርኩላር ወጣና በየክፍሉ ተበትኗል። እኛ ጋር አልደረሰም እና ቅርብ ያሉት ኦልሬዲ ወጥቷል። ለምሳሌ አዋሽ 40 ምናምን አካባቢ ያሉት ወጥቷልና ራቅ ያልነው ጋር ሳይደርስ ጦርነቱ ተነሳ። ከዛ ከባዳ ወጥተን ወደ ዛላንበሳ መጣ። ስለዚህ ዛላንበሳ ውጊያ ላይ የተሳተፍከው? ዛላንበሳ ሰኔ 1 90 ማለት ነው። እና ሰኞ ቀን ነው ደግሞ አይገርም። ሰኔና ሰኞ ገጠም የሚባለው ሁሌ ኤክስፒሪየንስ አድርጌዋለሁና ሰኔና ሰኞ ገጥሞ 90 ላይ ማለት ነው የዛላንበሳ ውጊያ የገባንበት። እንዴት ታስታውሰዋለህ ውጊያውን? በስመ አብ በጣም ነው የሚዘገንነው ልነግርህ ከምችለው በላይ። ምክንያቱም በጣም ከባድ ነው ውጊያ። አንደኛ አረረ መረረም ከሰው ልጅ ጋር ነው የምትዋጋው። ጠላትህም ቢሆን ሰው ነው። እኛ የገባንበትን ሁኔታ ደግሞ ስታስበው እኛ ሙዚቀኛ እንሆናለን ምናምን ብለን ነው መጀመሪያ የገባ ነው። ከዛ በኋላ ነው ወደ ተዋጊነት የገባ ነው። ለምሳሌ መጀመሪያ ኤክስፒሪየንስ ያደረኩትን ነገር ብነግርህ በጣም ኃይለኛ ዝናብ ይዘንብ ነበር። እኛ ከሙቀት ላይ የመጣ ነው። አፋር እዛኔ በጣም ሙቀቱ በጣም ከፍተኛ፣ ክረምት ሲሆን እዚህ በጣም እዛ ሙቀቱ ከፍተኛ እና እጃችን ተሰነጣጠቀ። ፊታችን የሆነ ነገር በቃ ልነግርህ አልችልም። በሽተኛ ነው የምንመስለው ተሰነጣጥቆ ማለት ነው። ከሙቀት ኢሚዲየትሊ ቅዝቃዜ ጋር ስንመጣ ማለት ነው። እዚህ ነው በጣም ከፍተኛ ተራራዎች ናቸው ያሉት። በዚህ ላይ ይዘንባል። ከዝናቡ ጋር ነፋስ አለ እና በጣም ከባድ ነበር እና ምሽግ ዛላንበሳ ምሽግ ገብተን ምሽጉ በውሃ ምናምን ተሞላ
አስበዋል። ከአፋር የመጣ ሰው እና መውጣት አችልም። ምክንያቱም በቃ ቅልጥ ያለ ጦርነት ነው። ምሽግ ውስጥ ነው የምትቆየው እና በቃ ፀሐይ ጠልቃ እስከምትወጣ ትቸኩላለህ እና ልክ ሲመሽ ከምሽግ ስትወጣ ንፋሱ ልነግርህ አልችልም እና ከፍተኛ ቦታዎች ናቸው እንዳለ። ስለዚህ ይብሳል መውጣት እና ተመልሶ ውስጥ ትገባለህ። ውሃው ይሻልሃል አንዴ ሰውነት ምንም ያሞቀውና በዚህ ሁኔታ አደርና ጠዋት ሊነጋጋ ሲል ውጊያ ተጀመረና ከኔ ፊት ለፊት ጠላት ማለት ክላሹን አስቀደመና ከዛ ወጣ ልጁ። አስታውሳለሁ። የጠላት ቀይዳማ ነው፣ ጸጉሩ ሉጫ ነው ምናምን። በምን ያህል ርቀት ነበረው? ምናልባት 150 ምናምን ሜትር ወይ 150 ወደ 100 ሜትር። ጸጉሩን ሁሉ ያስታወስከው? አዎ እኔ በደንብ ይታያል እና ክላሽን አቀባቢ ያለው ምናምን እና እንዴት ቃታ አልሳብ ፈተና ነው በጣም። አዎ የመጀመሪያ ኤክስፒሪየንስ ነው። በጣም ከባድ ነው። ምላጩን ይዛለሁ፣ እሰባለሁ፣ ትንፋሽ ይወጣለሁ፣ ግን መተኮስ አቃተኝ። ከኋላ የቡድን መሳሪያ እንትኖች መቱት እና በቃ ምን ብዬ ልንገርህ የዛን ቀን በቃ እውነት ሆነ ማለት ነው አልክ። በጣም ዘግናኝ ነበር። ምድር ረጅም ጊዜ በጣም በቃ ረበሽ ነበር። የመጀመሪያ ጥይት የተኮስክባትን ሁኔታስ እንዴት? የመጀመሪያው የምለው ከሳምንት ከ15 ቀን በኋላ ጸረ ማጥቃት ተብሎ የኛ ሻለቃ ለጸረ ማጥቃት ቶታ ኤክሰርሳይዝ እያደረግነው ስለመጣን ከዛ በኋላ በቃ እየለመድ ነው መጣን። እዛ ስትሆን አብሮ ያለ ሰው ወደ ጦርነት ወደ ሞት የሚሄድ ሳይሆን የሆነ ሰርግ ኖሮ ምናምን ሙሽራ የሚያጅብ ምናምን የሚመስለው እየዘፈን የሚዋጋ እንዳለ ታውቃለህ። ደስ ብሎት እየሳቀ ምናምን የሚዋጋ ምናምን በተለይ ማጥቃት ምናምን ሲጀምር ምናምን እና እሱ ውስጥ ስትሆን ኤክሰርሳይዝ የምታደርገው ነገር ሌላ ነገር ነው የሚሆነው። በዛ ሂደት የ50 አለቃ ማዕረግ ተሰጠ። የሚገርም ምክትል 10 አለቃ የሆንኩት ምናልባት ከ6 ወር ምናምን አካባቢ ከማሰልጠኛ ወጥቼ ማለት ነው። በጣም ፈጥኖ ነው የተሰጠኝ ምክትል ማዕረግ 10 አለቃ ማዕረግ። ከዛ በኋላ ቲም አመራር ሆንኩኝ። ቲም አመራር ማለት 10 ሰው የምትመራበት ማለት ነው። እሱ ላይ ነው ሙሉ 10 አለቃ የሆንኩት። 50 አለቃ የሆንኩት አዲስ አበባ ከመጣሁ በኋላ ነው እንዴ? ግን ከተዋጊነት ወደ አዋጊነትም ተሸጋግረህ እንደነበር ሰምቻለሁ። ቲም አመራር ስትሆን ያው አዋጊ ነው። በጣም ይገርማል። እንደ መነሻ ነው ይሄን ያነሳ ነው፣ ግን ጥሩ ትዝታ ነው ያካፈልከን። እንግዲህ ብዙ ሰው አንተን የሚረዳህ በሙሉ የኪነ ጥበብ ሰውነትህ ነው እና ደግሞ ኪነ ጥበብ ስንል በአንድ የኪነ ጥበብ ዘርፍ ብቻ እንኳን ብቁ ሆኖ መታየት በጣም ፈተና አለው። አንተ ግን በነካኸው፣ በያዝከው፣ በሰራኸው፣ በሄድክበት ሁሉ ስኬታማ ነህ። እሱን በደንብ ምናልባት በዚህ ሙያም ወደፊት መምጣት ለሚፈልጉ ሰዎች አራያ መሆን በሚችል መልኩ አንዳንድ አመጣጦችን እናንሳ። ለምሳሌ የመድረክ ቲያትርና ሳሙኤል እንዴት ባለ ሁኔታ ተገናኝተው እዚህ ደረጃ ደረሱ? መድረክ የጀመርኩት ብዙ ጊዜ ተናግሬያለሁ። አሁንም የምናገረው ምንድነው የመጀመሪያ ተመልካቼ እናቴ ነበረች። ሰፈር ውስጥ ለምሳሌ እንትን አይደለሁም፣ አክቲቭ አይደለሁም። የልጆች ጨዋታ ተጫውቼ አላውቅም። እንደዚህ አይነት እንትኑ የለኝም። አብዛኛውን ጊዜ ቤት ውስጥ ነው የማሳልፈው። ወይ አነባለሁ። የሰፈር ሰው ማማረር ከሆነ የማማረረው እቀጠቅጣለሁ። በጣም ነው የምቀጠቅጠው። የሆነ ነገር እሰራለሁ፣ እንጨት እቀጠቅጣለሁ፣ ቆርቆሮ ብቻ እጄ አያርፍም እና ከዛ ውጪ ኦብዘርቭ አደረግ ነበር አካባቢን በጣም እና ለምሳሌ የማዘርን ጓደኞችን፣ ጎረቤቶቻችንን ቤተክርስቲያን በጣም ጊዜን አሳልፋለሁ። ቤተክርስቲያን የማያቸውን ካራክተሮች ኢሚቴት አድርጌ መጥቼ ለእናቴ ፐርፎርም ማድረግ ነበር እና እሷ በጣም የሚገርማት ገና መስራት ሲጀምር ማን እንደሆነ ኢቨንት ታውቋለች እና ለእሷ ለማሳየት በጣም ነው የምጓጓው የነበረው። በተለይ የሆነ ካራክተር ካየው እሱን ኢሚቴት አድርጌ ለእናቴ ለማሳየት ያለኝ ጉጉት ልነግርህ አልችልም። እናቴ ለእኔ ጓደኛዬ ነች፣ አስተማሪ ነች፣ የመጀመሪያ ኦዲየንሴ ነች። ምንም ህይወት የለኝም ከእሷ ውጭ። ብዙ ነገሮች ከእሷ ጋር የተያዙ ነበሩ እና ለእሷ በማሳየት ነው የጀመርኩት። ጨረቃ በርቴ ስትገባ የዛኔ ሰዎች በሞት ያቆማሉ፣ ለዘላለም በደስታ ይኖራሉ። ፍቅርስ? ስለ ፍቅር ምንም አላልክ። ፍቅር ካሶለ ስለ ፍቅር አንድ የደረስኩበት ነገር አለ። ምንም ማለት አለ። ከዛ በኋላ እንግዲህ ከውትድርናው መልስ ወደ ፕሮፌሽናል
በመሃል ምን ዘላቸው ታሪኮች ይኖራሉ በጨረፍታ ስለሆነ የምናያቸው በፕሮፌሽናል የቲያትር ቤት በሚባል ደረጃ መድረክ መስራት ስትጀምር በተለየ ሁኔታ ምትዘረዝራቸው እኔ በመሳተፌ ምክንያት በተለያየ የሥራ ዘርፍ በጣም ደስታ ይሰማኛል ምትላቸው ፕሌዮች የትኞቹ ናቸው? በጥቂቱ እናንሳ እስቲ። አሁን ለምሳሌ ብዙ ጊዜ ያነሳለሁ ካሊጉላ ለኔ በጣም የተለየ ነው። ያው ስታነሳው ሰማለሁ ብዙ ጊዜ በጣም የተለየ ነው። ፍልስፍናው በጣም ነው የሚገርመኝ። ቅድም እንዳልኩ የኤክስቴንሻሊዝም ፍልስፍና ነው። ህልውናዊነት በምድር ላይ ህልው መሆንህን ማረጋገጥ አለብህ የሚል ሀሳብ ነውና ሀሳቡ በጣም በቃ ኢቭን ለረጅም ጊዜ ትውልድ ሊሰማው ደጋግሞ ሊሰማው ይገባል ብዬ አስባለሁ። አንተ በምድር ላይ ተፈጥረሃል፣ እየኖርክ ነው። መቼ እንደምታልፍ አይታወቅም። ግን ምን አሻራ፣ ምን መልክ አለ፣ ምን ቀለም አለ? ለምሳሌ ኖረህ ትሞላለህ፣ ቀርተህ ታጎላለህ። ኖረህ ካልሞላ ቀርተህ ካላጎደልክ ግን መኖርህ ጥቅም የለውም። ይሄ ነው ጭብጡና እኔ በጣም በቃ ይገርመኛል። ካሊጉላም በጣም ነው የምወደው። እዛ ላይ በአዘጋጅነትም በተዋናይነትም በኮስቱም ዲዛይነርነትም ሲን ዲዛይንም በመስራት የዛኔ በቃ በጣም ብዙ ነገሮች ላይ ተሳተፍ ነበርና እሱን ቲያትር በጣም ከነፍሴ የምወደው ቲያትር ነው። ከዛ ውጪ አሁን በቅርቡ ደግሞ ከሰሯቸው ሸምጋይ አለቃ ገብረሃናና ባሎችና ሚስቶችን የተለየ ስቴጅ የሞከርኩበት ስለሆነ ብዙ እንከኖች አሉት፣ ብዙ ስህተቶች አሉት። አሁን ላይ ቆሜ ሳየው ግን ዓለም 200 ዓመት በፊት ይጠቀምበት የነበረውን የተሽከርካሪ ስቴጅ ለመጀመሪያ ጊዜ እኛ ሀገር ለመሞከር ጥረት ያደረግንበት ስለሆነ እንደሱ አዳዲስ ነገሮች መሞከር ደስ ስለሚል ሁለቱ ቲያትሮች አሁን ደግሞ በቅርብ ከሰሯቸው በጣም የምወዳቸው ናቸው። በጥሩ ሁኔታ ተጠናቀቀ። እርግጠኛ ነኝ ላይ እሺ እንደኔ ብቸኛ ነበርካ? ምን እየጠረጠርሽኝ እንዳይሆን አረስከብ እንደማላት ወደዱ ታውቂያለሽ። ጫወት ነው ያስ እንዴ ምንዳ ያሰው አንተና ብሔራዊ ቲያትር አንተና መድረክ በብዙ መንገድ ተሳስራችኋል እና ብሔራዊ ቲያትርን የሚያስብ ሰው በሆነ መንገድ ሳሙኤል ተስፋዬን ሳያስብ እንዳይቀር በማድረግ ደረጃ ነው ትስስራችሁና በዚህ መጠን እየሰራህበት ባለው መድረክ ውስጥ ከተዋናይነት ከዳይሬክተርነትና ከጸሐፌ ተውኔትነት የትኛው ጎልቶ ላንተ ነፍስ ይቀርባል? እውነቱን ለመናገር የተዋናይነትን የሚያክል ነገር የለም። ለመሰለ ትወና ሁሌ ቲያትሩ ጋር አለ። እንደ ምርጫ ካልከኝ ማለት ነው። ዝግጅት ለምሳሌ መጀመሪያ ተውኔቱን ካልወደድኩት ዝግጅት መጀመር አላስብም። ልክ እንደ መጀመሪያ ፍቅር አይነት ስሜት እንዲሰማኝ እፈልጋለሁ ከፕሌዩ ጋር። ለምሳሌ ከዚህ ወደ ቲያትር ቤት ሲሄድ ወይም ወደ ሌላ ቦታ ሲሄድ ስክሪፕቱን በእጄ ላይ እንዲለይ አልፈልግም። ደጋግሜ ላነበው የምፈልገው ከሆነ ተቀምጬ አንተን እየጠበቅኩ ቀጠሮ ሰዓት እስኪደርስ ላነበው ፍላጎት ያለኝ ከሆነ ስተኛ በህልሜ እንዳየው በወኔም የማያቸው ነገሮች በሙሉ ለዛ ቲያትር ግባት እንዲሆን እንደሱ ሰወደው ነው ቲያትር ማዘጋጀት የምፈልገው። በዛን ሰሞን ልነግርህ አልችልም። በቃ ሀሳቤም ህልሜም ቅዠቴም ምናምን እሱ ነው የሚሆነው እና እያንዳንዱ ነገር ቀለሞችን የማስበው፣ መስመሮችን የማስበው፣ ኤክስፕሬሽኖችን የማስበው፣ የመድረክ ባላንስ ምኑንም የማስበው በቃ ስለዛ ጉዳይ ብቻ ይሆናል። ከዛ በኋላ ደግሞ ተዋናይ ላይ ሰው ላይ መስራት ደግሞ ሌላው በጣም ደስ የሚል ነገር ነው። አንዳንድ የቲያትር ጥበብ ሙያተኞች ይላሉ ተመልካች ጨካኝ አዘጋጅ ነው ይላሉ። ጥሎ ሊወጣ ይችላል። ከዛ በላይ ቅጣት የለም። ለምሳሌ ወንበር የሚንጫጫ ከሆነ ተመልካች ሽንቱ ሊሸና የሚወጣ የሚገባ ከሆነ በብዛት አጠገቡ ካለው ጓደኛው ወይም ተመልካች ጋር የሚያወራ ከሆነ ያ ትዕይንት ችግር አለው ማለት ነው። ስለዚህ በሚቀጥለውም ሳምንት እዛ ቦታ ላይ እንደሱ ከተደገመ ሲኑ ላይ ችግር አለ። ስለዚህ እሱን ማየት በጣም ደስ ይለኛል። እንደሱ ያን ነገሮች ትሰራለህ። ከዛ ውጭ ግን ምንም የለው። ትወና ግን 5 ዓመት ቢቆይ መድረክ ላይ 5 ዓመት ሙሉ ቻሌንጁ በየቀኑ እንዳዲስ ነው የምትለው። እንደ ተዋናይ ማለት ነው። እንደ አየር ንብረቱ ይወስነዋል። የሚገርም ከቤትህ በልተው የወጣው ምግብ ይወስነዋል። ያገኛቸው ሰዎች ይወስኑታል። ተሳፍረ የሄድክበት የትራንስፖርት ሲቹዌሽኑ ይወስኑ። ማአት ነገሮች አሉ ይዘው የሚሄዱት። ከዛ ደግሞ ትልቅ ሪስፖንሲቢሊቲ ነው ተሸክመህ የምትገባው።
ከዚህ ከትወና ጋር በተገናኘ በአንድ የተለየ ስራ ምክንያት የአፄ ምኒልክ ቅድመ አያት ዘመድ ነኝ ትል ነበር አሉ። እሱ እንደው መሰለህ ፕሮዳክሽን አዲስ ዩኒቨርሲቲ ሆነን ስንሰራ ውጫሌ 17 ነበር የምንሰራው። ኦኬ። እና ውጫሌ 17ን ሚኒሊክን ካራክተር ነበርኩ የተጫወትኩትና ፎቶ ተሰቅሎ ነበር የሚኒሊክ ፎቶ እልፍኙ ላይ ማለት ነው። እና በጣም ብዙ ሰው ይመሳሰላሉ ምናምን ይላል። እና ሰርተን ወተን ሜካፕ እያስለቀቅን ልጆች መጡና እንዲህ በጣም የሚገርመው በጣም የምትመሳሰሉት ምናምን አሉ። ከዛ እኔ ስቀልድ ምን አልኩኝ ዝም ብዬ ለልጆቹ እኔ እየተጫወትኩ እየቀለድኩ ነው የሚገርማችሁ ሚኒሊክና እኔ የኔ ቅድመ አያት እህትና ምናምን ብዬ የሆነ ብቻ ወሬ ዝምድና ፈጠርክ? አዎ ዝም ብዬ እንደዛ ነገርየውን ቢሰሙት እራሱ እንደሱ አይነት ዝምድና የለም። ግን ዝም ብዬ እኔ እንደሱ አወራሁኝና ወጣሁ። ለካ ልጆቹ የምር አድርገው አውርተውታል። ከዛ ጋሽ አቦነ ሰምቶ አንተ ና አለኝና እንደዚህ ዝምድና አላችሁ እንዴ ምናምን ሲል ኧረ እኔ ዝም ብዬ ቀልድ ነው ምናምን አልኩት። አፈር ብሉ ዝም ብላችሁ ታወራላችሁ እንዴ ምናምን አሉና በዚህ ምክንያት እንደዛ የተባለው። ጥቁር ሰው ዘፈን ሲወጣ እዛ ላይ ሜካፕም ነው የክሩም አባል ነው ተስፍሻ እና እዚህ ጠራኝና ጣይቱ አገር ፍቅር ተገናኘና አንድ ትልቅ ስራ እንድንሰራ ፈልጌ ነው ምን ቪዲዮ ክሊፕ እኔ ቪዲዮ ክሊፕ አልሰራም ምናምን አልኩት። ለምን ሲያይ በቃ እንትኑ ይደብረኛል ሲቹዌሽኑን አልወደውም በደንብ ጥንቅቅ ተብሎ ስለማይሰራ የቴዲ አፍሮ ስራ መሆኑን ግን ሳይነግርህ ነው አይደል በቃ ክሊፕን የምንሰራው ምናምን ከዛ አልፈልግም አልሰራም አልኩኝ። ከዛ የቴዲ አፍሮ ነው ሲል የማንም ቢሆን አልሰራም አልኩኝ። ጥላዬን በጣም ነው የሚወደውና የጥላውን ገሰሰ እንኳን ቢሆን ክሊፕ መስራት አልወድም ምናምን አልኩት። ከዛ እናት አንተ ብትሰራ ነበር የሚሻለው ሚኒሊክ ነው ምናምን አለኝ። ከዛ ያ ባለፉት ዜላ እንደዚህ ሰራ ነው ይሰራሉ አልኩት። ከዛ ሄድኩኝና አየሁት ዝግጅታቸው ማለት መድኃኒዓለም ለአንድ ፊልም እንደሱ ፕሮዳክሽኖች ሲዘጋጁ አይቻለው። ውሏቸውም ማዳራቸውም ጣይቱ ካምፕ አድርገው ነበር። የተሰራው ስቶሪ ቦርድ ልነግር አልችልም። ለፊልም እንደሱ አይሰራም። የሚሰሩት ማቴሪያሎች፣ አልባሳቶች፣ ቁሳቁሶች ፈረስ ከየትና የት በአይሱዙ ተጭኖ ምናምን ይገርማል። በቃ ኢንስፓየርድ ትሆናለህ። እሱ ላይ ያለመስራት በፍጹም አችልም እና በሱ እንትን ነው እዛ ላይ የሰራሁት። በጣም የሚገርምና የተዋጣ ስራ በየአመቱ ከቲያትሩ ማንነት ባሻገር ሳሚ ሲባል ምልክት እንዲሆነ ሁሉ ያደረገ ስለሆነ እሱን ሳንጠቅሶ አናልፍም ብዬ ነው። ይሄ የቲያትሩን ጉዳይ በአንድ ጥያቄ እንለፈው፣ ወደ አካዳሚክስ ጉዳይ እንክተተውና አዲስ አበባ ዩኒቨርሲቲ ማሁን ተጋባዥ አስተማሪ ስለሆንክ አጠቃላይ የቲያትር ዲሲፕሊን ከትምህርት ቤትና አሁን ካለው የወቅቱ የቲያትር ገበያ አንጻር ስታስበው ምን ይሰማሃል? ምን ያስተክዛል? ምንስ ተስፋ ታደርጋለህ? አጠቃላይ ቲያትርን በተመለከተ በፊት እንደውም የምናዝን የነበረው ለስነ ስዕል ነበር። ብዙ ተመልካች የለውም፣ ማቅረቢያ ቦታ የለውም ምናምን እያለን እንደውም የምናዝን የነበረው ለስዕል ነበር። አሁን ደግሞ ለቲያትር በጣም ክሪቲካል የሆነ ነገር ላይ ነው ያለው ብዬ አስባለሁ። በኢህአዴግ ዘመን በጣም ብዙ ቲያትር ቤቶች እንትን እየደከሙ ነበር። እየደከሙ ብቻ ሳይሆን እየፈረሱም ነበር። ብዙ የኪነ ጥበብ ተቋማት ፈርሰው ነበር። ለምሳሌ ምድር ጦር የፈረሰው በዛን ጊዜ ነው። ምድር ጦርን የሚያክል ትልቅ ኦርኬስትራ። ከዛ በኋላ ደግሞ አክቹዋሊ አሁን ድጋሚ ተቋቁሟል። ሜጋ የፈረሰው የዛኔ ነው፣ ራስ ቲያትር። ከዛ አሁን ደግሞ መዘጋጃ ከስራ ውጭ ሆኗል። አገር ፍቅርም ዙሪያውን የነበረው ተመልካች ሲነሳ ያው ቤተ እምነትና የኪነ ጥበብ ቦታዎች ደግሞ ሰው ይፈልጋሉ እና በጣም ጭር ብሏል። ብሔራዊ ቲያትርም በቃ በተወሰነ ትግል ነው ያለው ማለት ይቻላል። ምክንያቱም አሁን ምን ሆነ መሰለ የዘመኑ የሚፈልገውና ቲያትር ቤቶቻችን ያላቸው እድገት እኩል አሉ ነው። አንተ ለምሳሌ መዝናኛ እጅ ላይ አለ፣ ስልክህ አለ። አንተን ከስልክ ላይ ማስነሳት ራሱ ማናጠብ ራሱ ከባድ ነው አይደል? እንኳን ሌላ ለፋሚሊ እንኳን ጊዜ የምትሰጥበትን እንትን ይሻማሃል። እንኳን ኤክስተርናል የሆነ ዝግጅት ላይ ልታይ ለመነሳት ማለት ነው። እና በጣም ታፍ ነው።
ከስልክ ጀምሮ ከዛ በጣም ብዙ እንትኖች መሰናክሎች አሉ ቲያትር ቤት እስከምደርስ። ይህንን ያገናዘበ ስራ እየሰራን አይደለም። ስለዚህ የመጀመሪያ ጉዳይ የኛ ድክመት የኛ ስንፍና ነው ብዬ አስባለሁ። ቀጥሎ ደግሞ መንግስት ኪነ ጥበቡ ሊጠቅመው ወይም ደግሞ ለሀገረ መንግስቱ ግንባታም ሆነ ለትውልድ ግንባታ ኢቨን አሁን እየተሰሩ ላሉት የልማት ስራዎችም ምን ያህል ፋይዳ እንደነበረው ተረድቶታል ብዬ አላስብም እና በዚህ በጣም ኮምፕሌን አደርጋለሁ። በዲሲፕሊን ደረጃ በተለይ አሁን ቲያትርን ስለምናወራ ቲያትርን መሰረት አድርጌ ሲያወራልህ በጣም እጅግ በጣም ዲሲፕሊን የሚፈልግ ሙያ ነው። ቅድም እንደነገርኩ የአንድ ቃል ስህተት ምናልባት አሁን አዳራሽ ውስጥ ያለው 500 ሰው ነው ብትል 500 ሰው በአንድ ጊዜ አታክ ልታደርግ ትችላለህ እና ከኒውክሌር ዊፐን በፍጹም ነጥል የምታየው አይደለም። አንድ ሐኪም በሕክምና ስህተት ሰው ቢገድል ምናልባት ብዙ ሰው ገደለ ካልክ ከሁለት ሰው በላይ አይገድልም። በሕክምና ስህተት ቢገድል እዛም አይደርስም። እኛ ደግሞ በእኛ ስህተት ደግሞ ሰው ብንገድል በጣም ብዙ ሰው ነው በአንዴ ልንገድል የሚችለው። የእኛ ደግሞ የሚከፋው መሰል በቁምህ ነው እና መሰረታዊ ልትኖርለት ከምታስበው ነገር መሰረታዊውን ነገር ካሳጣው ያንተ በምድር ላይ መኖር ጥቅም የለውም። እጅግ በጣም ዲሲፕሊን የሚፈልግ ሙያ ነው። እጅግ በጣም አክብሮት የሚፈልግ ሙያ ነው። ራሱ ባለሙያውም ራሱ ማክበር አለበት፣ ሙያውም ማክበር አለበት፣ ተመልካቹም ማክበር አለበት። ይሄ ሙያ በተለየ ሁኔታ መታየት አለበት። ብዙ ነገሩን ስታየው ተስፋ አስቆራጭ እየሆነ እየደከመ ይሄዳልና እንግዲህ የሆነ ጊዜ ይመጣል። በዛ ሁሉ ስትራግል ውስጥ ግን እየሰራችሁ ነው፣ እያስተማርክም ነው። የተማሪዎች ሞራል እንዴት ነው? 6 ኪሎ የሚገርም ነገር እኔ በማስተምርበት ሁሉ ተማሪዎች እንዲያስቡ የሚፈልገው አሁን ያወራው ሁሉ ነገር ነው። ምናልባት ተማሪዎች ይህን ሲሰሙ ያስታውሳሉ። እንዲወስዱት የሚፈልገው ከኛ ይሄ ቅድም ያልኩህን ኔጌቲቭ የሆነውን ሀሳብ ሳይሆን ሙያው የሚፈልገውን ዲሲፕሊን። ምክንያቱም ሙያው በጣም ለተከበሩ ሰዎችና ለተለዩ ሰዎች የተፈቀደ ሙያ ነው። በዛ ልክ ጥንቃቄ የሚፈልግ ሙያ ነው። ደጋግሜ እያልኩት ነው። ሚዲያ እና የኪነ ጥበብ ሰዎች የሚሆኑ ሰዎች በጣም ኃላፊነት ያለባቸው ሰዎች መሆን መቻል አለባቸው። እድሉን ስላገኘ ስቴጁን ስላገኘው ወይም ማይኩን ስላገኘው ወይ ካሜራውን ስላገኘው ስንጠቀምበት ቀላል ይመስለናል፣ ግን የሚያመጣው ዳሜጅ በጣም ከባድ ነው። ስለዚህ እሱን እንዲወርሱ አልፈልግም። በክላስ ይህንን ሳላወራ የሚወጣበት ጊዜ የለም። አንደኛ እሱ ነው። ሁለተኛ ሙያው ትልቅ መሆኑን እንዲረዱ ትፈልጋለሁ ሁሌ። ከእንደገና እንዲሆኑም አይቀርም ተስፋ አለኝ። እግዚአብሔር እሱን ሳያሳይ አይግደልኝ። ብዙ ድሪም የማደርጋቸው ነገሮች አሉ ይህንን ሙያ ለመቀየር። አሁንም ተስፋ ላለመቁረጥ ጥረት እያደረግኩ ጨረቃ ነው ማለት እና ፍላጎት ተሟላለ ወይስ ላገኛት አልቻልኩም? ያሳዝናል። ለዛም ነው የደከመኝ። እልከት ሞኝ መስዬ እንደታየውና ጤንነቴንም እንደምትጠራጠር ይሰማኛል። ኧረ በጭራሽ ጃሉ፣ በዚህስ እንደማልጠረጥርህ አንተም ታውቃለህ። ስማ እብድ አይደለሁም፣ ገባህ? የቆይታችን የመጨረሻ ይዘት ስነ ስዕልና ሳሙኤል ተስፋዬ የሚል ነው። እንግዲህ በጣም ከምትታወቅባቸው የጥበብ ዘርፎች አንዱ ስዕል ነው። ተመልካቾች አሁን ከጀርባችን የሚያዩዋቸው ስዕሎችም ባንተው እጅ፣ ባንተው ቀለም፣ ባንተው ብሩሽ የተሰሩ ናቸው። በጣም አሜዚንግ ነው የስዕል ችሎታ። እንዲሁ ፍላጎቱ እና ስሜቱ ስላለ ብቻ የምታደርገው ሳይሆን ለሰፊው ገበያ የምታቀርበው በርካታ ኤግዚቢሽኖችን ያዘጋጀህበት የስራ ዘርፍ ነው እና ሁሉንም አቻችሎ መሄድ በራሱ ትልቅ ምሳሌ ስለሆነ በዚህ በኩል አርአያነትህን ለማጉላት እወዳለሁ። ወደ ስዕሉ እንምጣና ያንተ የስዕል መነሻ ያው የቲያትሩ መነሻ የሆነችህ እናትህ እንደሆኑ አውቃለሁኝና መነሻውን እስቲ አስታውሰኝ። አዎ ቅድም እንደነገርኩ ህይወቴ ውስጥ እናቴ በጣም ብዙ ቦታ አሏት። ብዙ አይደለም ሁሉም እኔነቴ የተነሳው ከእናቴ ነው። ቅድም እንዳልኩ ስነ ጽሁፍን በተመለከተ እኔ ከእናቴ ነው የተማርኩት። እናቴ በጣም አንባቢ ነበረች፣ እጅግ በጣም አንባቢ። በህይወት በነበረችበት ጊዜ ያላነበበችው መጽሐፍ የለም። በጣም እርግጠኛ ሆኜ የምነግርህ ማለት ነው። በጣም ትልልቅ መንፈሳዊ መጽሐፎችን ታነባለች። ዓለማዊ መጽሐፎችን፣ ልቦለዶችን፣ አንድም መጽሐፍ የሚያልፋት የለም። መንፈሳዊ ህይወትን በተመለከተ ከእናቴ ነው የተማርኩት። ለምሳሌ ተሰጥኦ ያስተማረችኝ እናቴ ነች። በኋላ ድቁና ትምህርት ቤት እንድገባ የሚያደረገችኝ እሷ ነበረች።
እያንዳንዱ በቤተክርስቲያን ውስጥ የሚከናወኑ ነገሮችን የምጠይቀው እሷን ነው። እሷ ነች የምትመልስልኝና በኪነ ጥበብ ህይወቴም በለው በመንፈሳዊ ህይወት በምንም እናቴ ብዙ ነገር ነችና ስዕልን በተመለከተ ደግሞ እንዴት ነው መሰለ ቤት ውስጥ አለላ ትነክራለች እና ቀለሞች ይገዙና የዱቄት ቀለም ለአበባዮሽ የምንገዛው አይነት ቀለም የለም። እሱን ይገዛና በዘይትና በውሃ ተደርጎ ፈልቶ ከዛ አለላዎች ይነከራሉ። ወይን ጠጅ፣ ቢጫ፣ ቀይ እነዛ ቀለሞች ሲነከሩ እኔ ቀለም የማውቀው ቤቴ በሱ ነው በአለላ። እንደውም አንደኛ ኤግዚቢሽኔ የሚያለላዎች የሚል ነው ርዕሱ። ብዙዎቹ ቀለሞቼ ደማቆች ናቸው ይመስለኛል። ያ የሷ የስፌት እንትኖች ቀለሞች ተጽዕኖ ይመስለኛል አንደኛ። ሁለተኛ ደግሞ የቤተክርስቲያን የቀለም ፍልስፍናዎችም እንደሱ አይነት ናቸውና ብዙዎቹ ቀለሞቼ በጣም ሙቃት ናቸው እና አንደኛ ኢንፍሉዌንስ እሱ ነው። ከእናቴ ነው ስዕልን የተማርኩት። በጣም የምትገርም ሰፊ ነች። የእሷ ብቻ ሳይሆን የኢትዮጵያውያን አርት ጥበቡ ንድፉ የሚያልቀው ጭንቅላታቸው ውስጥ ነው እና ከዛ በኋላ ነው ወደ ሚዲየሙ ትራንስፈር የሚያደርጉት። ለምሳሌ እኔ ስዕል ብሰራ ሸራው ላይ መጀመሪያ ንድፍ ነድፋለሁ። ንድፉልን ሪአሬንጅ ላደርገው እችላለሁ፣ ላስተካክለው፣ ላጠፋው፣ ልቀይረው እችላለሁ። የእነሱ ግን እንደሱ አይደለም። አይምሯቸው ውስጥ ያልቃል። ከዛ እንከን የለሽ ነው ገብቷል ጭንቅላታቸው ውስጥ ያልቅ እና ከዛ ሚዲየሙ ላይ የምታየው ነገር ከጭንቅላታቸው ውስጥ ኢንተርፕሬት የተደረገው ነው። ለምሳሌ ስፌቱ የመጀመሪያዋ እንትን ስትጣል ጀምሮ ነው እያደገ የሚመጣው ዲዛይኑ እና በላጲስ አታጠፋም፣ በቀለም አታሻሽሉ። ጭንቅላታቸው ውስጥ አልቋል እና ምን አይነት ተፈጥሮ እንደሆነ በጣም ይገርመኛል። እሱ ዲቴል ላይ ነበር እሷ የምትሰራቸውን ዲዛይኖች እነዛን ቀለሞችን እዛ ኤክሰርሳይዝ አደረጋቸው ነበር። ከዛ በኋላ ደግሞ እኔ መሳል ሲጀምር ትልቁ ነገር ማለት ነው ስዬ ለእናቴ ሳሳያት ጣቶቼ ትንንሽ ከዚህ የሚያንሱ ነበር በፊት በጣም። እቺማ በተለይ እንደዚህ አጭር እዚህ ግማሽ ነበር የሚታከሉ እቺ ሌባ ጣቴ ማለት ነውና በትክክል አትይዝልኝም ኢቭን እርሳስም ብሩሽም እና ጎረቤት ሁሉ ትጠራለች። በዚህ ዱሽ እጁ የሳለውን እጄን ትሰመኛለች፣ ጎረቤት ታስማለች። አስቧል ለኔ ምን አይነት ኢንስፓይሬሽን እንደሆነ ልነግር አልችልም። እና ትሰቅልልኛለች ቤቴ ምናምን እና በቃ በተለየ ሁኔታ የምትይዝልኝ ያ በቃ መንግስተ ሰማያት በለው የሚፈጥርብህ እንትን ልነግር አልችልም። የሆነ ነገር ሰርቼ ለእሷ ለማሳየት ሁሌ ነው የምጓጓው። ለመጀመሪያ ጊዜ ትልቅ ስዕል የሰራሁት በሸራ በቀለም ለመጀመሪያ ጊዜ ሰራ ግድግዳ ቤታችን ግድግዳ ላይ ነው በኮርኒት የተወጣ ነው። ካንቫስ እንዴት እንደሚሰራ አላውቅም እና አብረን እየተጋገዝን የወጣር ነው እንዳይሸበሸ በኮርኒት በቃ መታ ነው። ከዛ ስዕሉን ሲጀምር ነጭ ሸራ ነው። ስዕሉን ሲጀምር ቀለሙን ይጠጣዋል እና በድሮዎቹ ላይ ይሄዳል ቀለሙ። ከዛ ግራ ሲገበኝ እንዴት አድርጎ ነው ታዲያ የሚስሉበት ምናምን ብዬ በኋላ ሙቅ አብሲት ጣለችና ስጠችኝ። እሱን ቀባ ነው። ከዛ እሱ ላይ መደብ ቀባውኝ ሰራ መቀበል ጀመረ። ስዕሉ አለቀ። ለመጀመሪያ ጊዜ ትልቅ ስዕል የሳልኩት እሱ ነው። 2 ሜትር ከ50 ቁመት በሜትር የሚሆን ከዛ ጠላ ተጠምቆ ቡና ተፈልቶ ምናምን የተመረቀው። እውነት ግን ነው እግዚአብሔር የሚገርም ነው በጣም። በዚህ ደረጃ የጎለበተልህን ያደገልህን የስዕል ሙያ የት ደረጃ ደረስከው? እንግዲህ ብዙ አብያተ ክርስቲያናት ስዕሎች ሰርቻለሁ። ብዙ አብያተ ክርስቲያናት መንፈሳዊ ስዕሎች ማለት ነው። እንደውም ብዙ ጊዜ የምሰራው መንፈሳዊ ስዕሎችን ነበር። ለምሳሌ በጣም የምወደው ያደግኩበትን ደብር 2000 አካባቢ ሲታደስ እኔ ያደስኩትና እሱ መጀመሪያ የምወደው ነው። ከዛ መልከጼዴቅ ገዳም፣ ሞርሲጦ ጊዮርጊስ የሚባለው ወደዚህ ወደ ደቡብ፣ ዋስገበታ ገብርኤል፣ እዚህ ቅድስት ሐና ማርያም ምንድነው አቡነ አረጋዊ ላምበረት፣ ብዙ ቦታዎች እንደሱ ስዕሎች አሉኝ። ከሀገር ውጭ የሚወጡ ስዕሎች አሉኝ ምናምን መንፈሳዊ ስዕሎች እንደሱ በጣም ለብዙ አብያተ ክርስቲያናት ሰርቻለሁ። አሁን ደግሞ ለመጀመሪያ ጊዜ እንደውም ባለፈው ዓመት ነበር ኤግዚቢሽን አሳያለሁ ብዬ ስፎክር የነበረው ሳይሳካልኝ ቀረና ዘንድሮ ግን በቃ ግዴታ ብያለሁ። መንፈሳዊ ስዕሎችን ለመጀመሪያ ጊዜ በኤግዚቢሽን ለማሳየት ጥረት እያደረግኩኝ ነው። ከ1
ከልደታ ጀምሮ እስከ ዮሐንስ ድረስ እስከ 30 ያሉትን በዓላት ዋና ዋና የሚባሉት በጣም ብዙ ናቸው፣ ግን ዋና ዋና የሚሉትን ለመጀመሪያ ጊዜ ኤግዚቢሽን ኦልሬዲ ጨርሳል ስዕሎቹ? አዎ ኦልሬዲ አንድ ስዕል ወይ ሁለት ስዕል የቀረ እንጂ አልቋል ኦልሬዲ። እንግዲህ አብትዬ የስዕል ስቱዲዮ ይሄ ነው። እታዬ ስቱዲዮ ነው የሚባለው። እታዬ ማለት እናቴን የሚጠራበት ስም ነው። በእሷ ስም ምናልባት እግዚአብሔር ከፈቀደ ወደፊትም ትልቅ ስቱዲዮ አደርጓለሁ ብዬ አስባለሁ። መነሻውም እሷ ስለሆነች ማለት ነው። እዚህ ስቱዲዮ ውስጥ ልብስ ስፌትም ማሽን ነበረ። ሲጠብ ጊዜ ነው ወጥቼ እዛኛው ዋናው ቤት ያደረኩትና ልብስ ዲዛይንም የማደርገው እዚሁ ነበር። ጽሁፍም የምጽፈው እዚህ ነው። የማነበውም እዚህ ነው። እዚሽ ጋር ነው እንግዲህ ብዙ ቲያትሮችን ሳዘጋጅም ስጽፍም የማሳልፍባቸው ቦታዎች ናቸው። እነዚህ በሙሉ እዚህ ጋር የምታያቸው ስክሪፕቶች ናቸው። የቲያትር ስራዎች፣ የቲያትር ስክሪፕቶች ናቸው እንዳለ እዚህ ጋር የምታያቸው። እነዚህ ደግሞ የቲያትር መጽሐፍት ናቸው አብዛኞቹ እዚህ ጋር የምታያቸው። ከዛ ሌሎቹ አብዛኛው የታሪክ መጽሐፎች ናቸው አሉኝ። የታሪክ የፍልስፍና እና እንደዚህ አጠቃላይ እውቀቶች መጽሐፎች አሉኝ። በጣም ነው ኢንጆይ የማደርገው እዚህ ሳሳልፍ ማለት ነው። በጣም አሪፍ። አሁን ይሄ አዲስ አበባ ውስጥ ብዙ ጊዜ የአፍሪካ ህብረት ስብሰባ ይደረጋል፣ ግን እኛ ምንም ተጠቅመንበት አናውቅምና እንደሱ አይነት ድሪም አለኝ አፍሪካን በተመለከተ ኤግዚቢሽን ለመስራት ከአንድ የፎቶግራፍ ባለሙያ ጋር ናፒ የሚባል ልጅ አለ። ከሱ ጋር እሱ በፎቶግራፍ እኔ ደግሞ በስዕል እንደዚህ ጀምረናልና ለሱ የሚሆን የጀመርኩት ስዕል ነው። እዚህ ጋር የምናየው እንግዲህ የመሀል ላይ የምታዩት ይሄ ክቡ ይሄ ቅርጽ ዓለም አቀፍ ትምህርት ነው፣ ሲምቦል ነው፣ የሰላም ምልክት ነው። እርግቧ የቆመችው የክላሽ አፍ ላይ ነው። እዚህ ታች የምናያቸው አጽሞች አሉ። አጽሞቹ ካያቸዋቸው ግንባራቸው በጥይት የተመታ ነው እና አብዛኛው በሚባል ደረጃ ወይም ሁሉም በሚባል ደረጃ የአፍሪካ ሀገራት ታሪኮቻችን በመገዳደል በመፈንቅለ መንግስት በእርስ በርስ ጦርነት የተበላሸ ነው እና ቀደም ባለውም ጊዜ ደግሞ የቀኝ ግዛት ዘመንም ተመሳሳይ ከሞትና ከደም ጋር የተያዘ በጣም ብዙ ነገሮች አሉና እሱን ለማሳየት ነው። ከነሱ ሞት ውስጥ ግን ከአባቶቻችን ደም ውስጥ ሞት ውስጥ ግን ልምላሜና ተስፋ ያዘሉ ነገሮች ይታያኛል ለሚቀጥለው ትውልድ እና እቺ ቀጣዩ ትውልድ የምትወክል ልጅ ነች። ለአፍሪካ ብርሃን እንዲሆን እመኛለሁ እና አንደኛው እሱ ምኞቴ ነው። ሁለተኛው ለአፍሪካ ነጻነት ብቻ ሳይሆን ለዓለም ነጻነት መነሻ የሆነች ኢትዮጵያን የነጻነት ምልክት ወይም ትምህርት የሆነውን ጋሻና ጦር እሱን ለማሳየት ሞክሬያለሁ። አፍሪካ እንደምንም ሆና እዚህ ቆይታለች፣ ግን ለሚቀጥለው ትውልድ ግን ቢያንስ ሰላምና ተስፋ ማሳየት አለብን የሚል ምንድነው ንጋትና ምሽት የሚል ርዕስ ነው ያለው። ምሽቱ አልፏል፣ ንጋቱ ወደ ላይ ነው እና ለሚቀጥለው ትውልድ እንደሱ አይነት ተስፋ በማሰብ የሰራሁት ነው። ቅዳሴ ላይ በጣም የምወዳት አንድ ፓርት አለችና እሱን በጣም በቃ ስሰማ የተለየ ንዝረት ይሰማኛል። የሆነ አንጀትን የሚበላውና እሱን በስዕል ብሰራው ብዬ አስቤ ነው የሰራሁት። የወርቅ ማዕጠንት ነው። ከዚህ ከወርቅ ማዕጠንት ውስጥ ይወጣል፣ ግን እመቤታችንን እዚህ ጋር ስሏታል። ሳድግ የነበሩ ካህናት እንደዚህ አይነት የፊት ገጽታ አላቸው፣ እንደዚህ አይነት ካሪዝማ ነበራቸው ካህናቶቻችንና ያ እንትን የልጅነት ህይወቴ ውስጥ አለ በጣም እና እሱን ነው የሰራሁት ቤተ መቅደስ ውስጥ። ሌላው ቀጣይ ኤግዚቢሽን ብዬ የማስበው አደይ አበባ የሚል ነው። አደይ አበባ በሚል ርዕስ ምናልባት መስከረም ላይ እንደዚህ አስባለሁ። አደይ አበባ መስከረም ሲመጣ ብዙ ተስፋዎች አሉንና ግን እነዛ ተስፋዎችን አልተጠቀምንባቸውም። እንደውም አንዳንድ ሊቃውንት ምን ይላሉ? ዓለም የተፈጠረበትን ቀን መነሻ አድርጋ አዲስ ዓመት የምታከብር ኢትዮጵያ ብቻ ነች ይባላልና ምክንያቱም ምንድነው እግዚአብሔር ሰማይና ምድርን ፈጠረ፣ ከዛ በኋላ ምድር በአበባ ተጌጠች ይላልና በተፈጠረችበት ቀን ምድር በአበባ ተጌጣ ነበር
እና ልክ በተፈጠረችበት ቀን በእንቁጣጣሽ ምድር በአበባ ታጌጣለች የሚሉ ሊቃውንት አሉና እኔ በጣም ኢንስፓየር ያደርገኛል እሱ አባባልና አደይ አበባን እንደሱ ፊል አደርጋለሁ ከሀገሬ ጋር። ብዙ ሰዎች ስዕል ነገር መስቀል ልማድ ብዙም የለንም። ስዕልን ፔይንቲንግንና ሰዓትን አንድ ላይ አደባለቅ ነው። ይህ ፔይንቲንግ ነው። ፔይንቲንጉ ላይ ነው እነዚህ ቁጥሮች የተለጠፉት። ሰዓቱም የተለጠፈው ስዕሉ ላይ ነው እና በአንድ ፔይንቲንግ ሁለት ጥቅሞች ይኖሩታል። አንደኛ ቤት ያስውባል ፔይንቲንጉ፣ ከዛ ደግሞ ፐርፐዝ አለው። እንደሱ አይነት እንትኖች ለገበያ የሚቀርቡ ስዕሎች አሁን በርካታ እየሰራ ነው። ይህንና በኢፖክሲ ማለት ነው። ሌላው ቅድም የስልክህ ስክሪን ሴቨር ያደረግከው ስዕል እንግዲህ ይሄ ነው። በጣም ብዙ ሰዎች የሚወዱት ስዕል ነው። አክቹዋሊ እኔም በጣም ነው የምወደው። ቅዱስ ያሬድ ኢትዮጵያዊ መሆኑ ነው እንጂ ቅዱስ ያሬድ ምናልባት የአንድ አውሮፓ ሀገር ጠቢብ ቢሆን ኖሮ ምናልባት እኛም በትምህርት እንማረው ነበረ። በትምህርት እንማረው ብቻ ሳይሆን በቃ ህይወታችንን ሙሉ ያሰለቹን ነበር እውነቱን ለመናገር። ከነ ቤቶቨን ከነ ምናምን ከሚባሉ የሙዚቃ ልሂቃን ቀደምት የነበረ ኖታ መጻፍ የቻለ ዜማ ምልክቶችን መጻፍ የቻለ ሰው ነው። ብቻ አይደለም ዜማ የደረሰ ሰው ነው። ዜማዎቹ የሰው ልጆች ብቻ ሳይሆን ዩኒቨርሲቲ ላይ የምንሰማቸው የትኛዎቹን ድምጾች በሙሉ በቅዱስ ያሬድ ዜማዎች ውስጥ የተካተቱ ናቸውና ይሄ በጣም የሚገርም አቅም ነው። እኛ ግን በዛ ልክ ያየነው ጠቢብ አይደለም። የጻፋቸው መጽሐፍት በጣም ነው የሚገርሙት። ይሄ ሰው ግን በእኛ ሀገር ያን ያህል ክብር የተሰጠው ሰው አይደለም። ለቤተ ክርስቲያን ብቻ ሳይሆን ለኢትዮጵያ ምናልባትም ለአፍሪካም ትልቅ ተምሳሌት የሆነ ነው። ምናልባት ደግሞ የሆነ ቀን የእኛ ነው እንደሚሉን ጠብቁ። ቅዱስ ያሬድ ኢትዮጵያ አይደለም እንደሚሉ ባለፈው ላሊበላ ኢትዮጵያ አይደለም የሚል አንድ ሀሳብ ሰምቼ ነበርና ገድሉ ላይ ሮሜን አይቻታለሁ የሚል ስላለ ሮማዊ ነው የሚል ሀሳብ አንስተው ነበርና እነሱ አፈ ታሪክን በማበልጸግ ታሪክ ሊያደርጉት ጥረት ያደርጋሉ። እኛ ግን ያሉንን ነገሮች ሉዝ እያደረግን ነው እና ቅዱስ ያሬድን የኢንስፓይሬሽኑን ነው ለመሳል ጥረት ያደረግኩት። ግዕዝ፣ ዕዝልና አራራይ ዜማዎቹ ናቸው። ከበሮም ያለበትን ቦታ ያ ኢንስፓይሬሽኑን በደንብ ሊገልጽ በሚችል ሁኔታ ነው ልሰራው የፈለግኩት። እነዚህ በትርፍ ሰዓቴ ደግሞ እንዲህ አልባሳት ዲዛይኖች ምናምን እሰራለሁ። በከፋይ የተሰሩ ዲዛይኖች ናቸው። በፊት ለቲያትር ለምናምን ብቻ ነበር የሚሰራው። አሁን ደግሞ ለሚለብሱ ሰዎችም እንደዚህ አይነት እንትኖችን በነገራችን ላይ ቤተሰብ ራሱ በዚህ እንትን ላይ ከእህቶቼም ሁሉም የቤተሰብ አባላት እንደዚህ አይነት ነገሮች ላይ በጣም ጎበዞች ናቸው። ልጆች የራሳቸው እነዚህን መጥለፍ ምናምን አሁን በጣም ጎበዝ እየሆኑ ነው። እነዚህ በከፋይ እና በእጅ የተጠለፉ ናቸው። በማሽን አይደለም የጠለፋቸው እነዚህ እና እንደዚህ አይነት ነገሮችን በቃ ኢንስፓየር ያደርጉኛል። እንዲሁ እንደ ሆቢ ምናምን ለሽያጭ ቀርበዋል። አዎ ለሽያጭ የሚቀርቡ አሉ፣ በትእዛዝ የሚሰሩ። እነዚህ ደግሞ ካባዎች ናቸው። አሁን ብዙ ጊዜ እንዲህ ለጥምቀት የሆኑ ኦኬዥኖች ሲኖሩ ሳይበዛ እነስ ብለው እንደዚህ ጣል ሲደረጉ እንደሱ እንትን አድርጉ ይሻረጋሉ ሰዎች እንደዚህ ቢለምዱ። አሁን ነጭ በነጭ እንደዚህ አድርገው አጥር ያለ ያኛው ረጅሙ ስለሚያስቸግር እንደሱ አይነት ሀሳብ ያላቸው እንትኖች ናቸው። እንግዲህ ተመልካቾች በአርቲስት ሳሙኤል ተስፋዬ ቤት ተገኝቼ አጠቃላይ የኪነ ጥበብ እንቅስቃሴውን ቀደም ሲል ወደዚህ ቤት ለመምጣት ምክንያት ከሆነኝና ስልኬ ላይ ከነበረው የቅዱስ ያሬድ ስዕል አንጻር ነው ወደዚህ ቤት የመጣሁት። ነገር ግን አርቲስቱ በጣም ዘርፈ ብዙ ስለሆነ ከቲያትሩ፣ ከውትድርናው፣ ከአስተማሪነቱ እና ከሌላውም የኪነ ጥበብ ዘርፍ ጋር በተገናኘ ነው ሰፊ ጨዋታ ያደረግነው። እንደዚህ አይነት አርቲስቶች በተለይ ሁለገብ የሆኑ የስነ ጥበብና የኪነ ጥበብ ሰዎች በጣም ከፍ ባለ ደረጃ ለብዙሃን ተሞክሮ የሚሆን
የህይወት ደረጃ ነው ያላቸው። ስለዚህ ከዛ ረገድ እኔ ማድናቆቴን አክብሮቴን ልገልጽ ልወዳለሁ። መጥቼ ባየሁትና ባወጋኝ ነገር ሁሉ ደስ ብሎኛል። በጣም አመሰግናለሁ ሳሚ። እኔም አንተንም ኤንቢሲንም የካሜራማኖችንም እጅግ በጣም አመሰግናለሁ። ክብረት ይስጥልኝ። ታንኪዩ ሳሚ። ተመልካቾች ፕሮግራማችን ይቀጥላል። ሌሎች የኤንቢሲ እሁድ ፕሮግራሞች ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ ይሆንላችሁ።